بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد بن عبد الله وعلى آله وصحبه أجمعين. مجالس شهر رمضان الدرس الرابع عشر درس أسرار التنيو ويحصل بلوغ الأنثى بما يحصل به بلوغ الذكر وزيادة أمر رابع وهو الحيض. በዚህ ክፍል የምናየው ሴት ልጅ አቅመ አዳም የምትደርስባቸው ነጥቦች ምንድናቸው የሚለው እናያለን። ወይحصሉ ይገኛል بلوغ الأنثى ሴት ልጅ አቅመ አዳም መድረሷ ይገኛል بما يحصل به بلوغ الذكر አንድ ወንድ ልጅ አቅመ አዳም ይደርስ ዘንድ የተቀመጡ ምልክቶች አሉት። እነዛ ሴትም ልጅ ላይ ከተከሰቱ አቅመ አዳም ደርሳለች ይባላል። እንዲሁ ሴት ልጅ ፈሳሽ ነገር በብልቷ በህልሟ ማለት ነው ከወንዶች ጋር ግንኙነት ስታደርግ ፈሳሽ ይወጣታል፣ አቅመ አዳም ደርሳለች ይባላል። እንዲሁም ብልቷ ላይ ጸጉር የሚበቅል ከሆነ ሁለተኛ፣ ሶስተኛው 15 ዓመት የሚሞላት ከሆነ ማለት ነው። ይሄው ምን አለን? ويحصل بلوغ الانثى ሴት ልጅ አቅመ አዳም መድረሷ ይገኛል بما يحصل به بلوغ الذكر ወንድ ልጅ አቅመ አዳም በሚደርስባቸው ነጥቦች ማለት ነው። ወዚያደቲ አምሪን ራቢዕን አራተኛ ይጨመራል እሷ ማለት ነው። አራተኛ የሚጨመራል የሚታከላል ለሴት ልጅ وهو الحيض እሱ ምንድነው? የወር አበባ ማለት ነው። የወር አበባ ሴት ልጅ ከአራት አንዱ ከተከሰተ አቅመ አዳም ደርሳለች ይባላል ማለት ነው። اذا فمتى حاضت الانثى አንድ ሴት ልጅ የወር አበባ ባየች ጊዜ ፈቀድ በለገት አቅመ አዳም ደርሳለች ይባላል ማለት ነው። አቅመ አዳም ደርሳለች ይባላል። حتى በ9 ዓመትም ቢመጣ ማለት ነው የወር አበባ ማለት ነው። የጊዜ ገደብ የለውም። እኛ የወር አበባ እስከተገኘ ድረስ ሴት ልጅ نعم አቅመ አዳም ደርሳለች እንላለን ማለት ነው። فمتى حاضت الانثى አንድ ሴት ልጅ የወር አበባ እስካየች ድረስ ፈቀድ በለገት አቅመ አዳም ደርሳለች። ጾም ግዴታ ይሆንባታል፣ ሶላት ግዴታ ይሆንባታል፣ እስላማዊ የሆነ ልብስ መልበስ ግዴታ ይሆንባታል፣ መላ ሰውነቷን መሸፈን ግዴታ ይሆንባታል፣ ብዙ ነገሮች ይመለከቷታል ማለት ነው። አቅመ አዳም እስከ ድረስ ማለት ነው የወር አበባ በማየት فيجري عليها قلم التكليف በሷ ላይ ይፈስባታል፣ ይሽከረከርባታል። قلم التكليف የተክሊፍ የሆነው ብዕር ማለት ነው። የተክሊፍ የሆነው ብዕር በሷ ላይ ይፈስባታል። ባለፈው ደርሳችን እንዳየነው رفع القلم عن ثلاثة عن النائم حتى يستيقظ وعن الصغير حتى يكبر ብለን ነበር። ህፃን ልጅ አቅመ አዳም እስከሚደርስ ድረስ ቀለም በሱ ላይ አይፈስበትም፣ አይጻፍበትም ብለን ነበር፣ አይጠየቅም ብለን ነበር። ነገር ግን ይቺ ሴት ልጅ የወር አበባ ካየች نعم ቀለም በሱ ላይ ይፈስባታል፣ ሁሉ ነገር ይጻፍባታል ማለት ነው። فيجري عليها በሱ ላይ ይፈሳል ቀለሙ ተክሊፊ ያው ግዴታ የሆኑ ነገሮችን ናም ተግባራዊ ማድረግ አለባትና ይሄ የተክሊፍ የሆነው ቀለም ብዕር በሷ ላይ ይፈስባታል። وإن لم تبلغ ባትደርስ እንኳን 10 سنين 10 ዓመት ባትደርስ እንኳን አላሁ አክበር ይሄ ነው 10 ዓመት እንኳን ባይሞላት የወር አበባ ካየች ሳሌ 9 ዓመት የሆናት እንደሆናት የወር አበባ መጣት ማለት ነው። አቅመ አዳም ተደርሳለች ማለት ነው። ማንኛው ነገር በሷ ላይ ይጻፍባታል፣ ተጠያቂ ትሆናለች ማለት ነው። ተጠያቂ ትሆናለች ማለት ነው። طيب ስለዚህ ወንድ ልጅና ሴት ልጅ احتلام በመሆን አንድ ናቸው። احتلام ከሆነች ወይም ከሆነ እንዲሁም ብልታቸው ላይ ጸጉር ከበቀለ ወንድም ሴትም ላይ ወይም 15 ዓመት ወንዱም ሴቱም ከሞላቸው በዚህ እኩል ናቸው። ሁላቸውም አቅመ አዳም ደርሰዋል ማለት ነው። ተጨማሪ ግን ሴት ልጅ የወር አበባ ይጨመራል ማለት ነው። አራተኛ ማለት ነው። መቼ ነው احتلام የሚባለው ነገር የጊዜ ገደብ ተደርጎለታል ለሚለው ቅድም ጥያቄ ለቀረበው حددت سن الاحتلام على عمر 9 سنين قمرية በጨረቃ نعم 9 ዓመት ማለት ነው። በጨረቃ እንደ ጨረቃ አቆጣጠር 9 ዓመት ተገድቧል ማለት ነው። 9 ዓመት ከሞላው አንድ ወንድ ልጅ የወር አበባ ማለት ነው አንድ ወንድ ልጅ احتلام የዘር ፈሳሽ ካየ نعم የዘር ፈሳሽ ካየ የወንድ የዘር ፈሳሽ ካየ 9 ዓመት ከሞላው አቅመ አዳም ደርሷል ማለት ነው። ሴት ልጅም እንደዛው 9 ዓመት ነው ገደብ ያስቀመጡ። ይሄ ደግሞ በጨረቃ አቆጣጠር ማለት ነው። حددت سن الاحتلام على عمر 9 سنين قمرية فما فوق ከዛም በላይ ከ9 ጀምሮ ወደ ላይ ይከተላል 10 11 12 13 እያለ ይሄዳል ማለት ነው። طيب نعم من الذكر لكل من الذكر والأنثى
لكل من الذكر والأنثى قدمت إياكي يملسوا السوج إياكيون كفلاتيو 13 14 ብላችኋል ከፊሉ ደግሞ 9 እና 11 ብሏል 9 የሚለውን ጥሩ አግኝቶ ነበር ነገር ግን 11 ስትል ስላበላሸው ማለት ነው ለወንድም ለሴትም 9 ነው መነሻው احتلامን በተመለከተ ማለት ነው نعم لكل من الذكر والأنثى نعم ከ9 ዓመት ከሞላቸው በኋላ ሴት ልጅ በህል ማፈሳሽ ነገር ካየች ወንድ ልጅም በህል ማፈሳሽ ነገር ካየ አቅመ አዳም ደርሰዋል ነው ሁሉም ነገር ግዴታ ይሆንባቸዋል ነው اما ما يحصل قبل هذه السن ከ9 ዓመት በፊት የሚከሰት ከሆነ ግን فلا يعتبر ግምት አይሰጠውም ከ9 ዓመት በፊት ከተከሰተ ግምት አይሰጠውም احتلامን በተመለከተ ማለት ነው ይሄ ነው መልሱ ማለት ነው ወደ ርዕሳችን እንመለስ واذا حصل البلوغ اثناء نهار رمضان አቅመ አዳም መድረስ የሚባለው ከተከሰተ አቅመ አዳም መድረስ የሚባለው ቢከሰት اثناء نهار رمضان ቀን ውስጥ ማለት ነው ረመዳን ቀን ውስጥ አንድ ሴት ልጅ ለመጀመሪያ ጊዜ የወር አበባ አየች እንበል ለመጀመሪያ ጊዜ የወር አበባ ለመጀመሪያ ጊዜ አየች እንበል ወይም ደግሞ አንድ ወንድ ልጅ ረመዳን ቀን ውስጥ ላይ ፈሳሽ احتلام ሆነ ማለት ነው ወይም ሴቷ احتلام ሆነች ማለት ነው ወይም ጸጉራቸው ላይ ማነው ብልታቸው ላይ ጸጉር በቀለ ማለት ነው ወይም ረመዳን ላይ ቀን ላይ 15 ዓመት ሞላቸው እንበል 15 ዓመት ሞላቸው على كل حال አቅመ አዳም መድረሳቸውን ከሚገልጹ ነገሮች አንድ ነገር ተከሰተ ረመዳን ቀኑ ላይ ማለት ነው فإن كان كهنا من بلغ አቅመ አዳም የደረሰው صائما ጾመኛ ከሆነ أتم صومه ጾሙን ይቀጥል ለምሳሌ ይሄ አቅመ አዳም ያደረሰ ወንድ ልጅ ጾሟል ማለት ነው ቤተሰቦቹ እንዲጾም አድርገው ጾሟል ነገር ግን ረመዳን ቀን ላይ አቅመ አዳም ደረሰ በአሁኑ ሰዓት 15 ዓመት አንተ ሞላህ ተባለ ቀን ላይ ማለት ነው ወይም ደግሞ احتلام ሆነ እንበል ወይም ሴት ልጇ የወር አበባ መጣባት እንበል እሷ ግን አትችልም የወር አበባ ከመጣባት አተመ ጾሟ ይባላል ጾማን መቀጠል አትችልም እሷ ለምን የወር አበባ ላይ ያለች መጾም አትችልም እና ማለት ነው ነገር ግን ወንድ ልጅ ወይም ሴቷ 15 ዓመት ሞላችሁ ተባሉ ወይም ወንድ احتلام ሆነ ወይም ሴቷ ወይም ወንድ ብልታቸው ላይ ጸጉር በቀለ ማለት ነው فإن كان من بلغ صائما أتم صومه ጾመኛ ከሆነ መጀመሪያ በጾሙ ይቀጥል ማለት ነው ولا شيء عليه ምንም ነገር የለበት وإن كان مفطرا أفطر كهنا جن لزمه جدة يهونبتال إمساك بقية يومه قري هونو ساعاتوچن مكوتب مولو بمولو مكلكل صومن كم يبلاشو نغروچ مكوتب جدة يهونبتال لمن لأنه ይሄ ህፃን ማለት ነው ሷራ ሆኗልና من أهل الوجوب صوم جدة كم يهونባቸው ሰዎች ሆኗልና በአሁኑ ሰዓት ላይ ማለት ነው አቅመ አዳም ደረሰ አቅመ አዳም ከደረሰ ደግሞ ጾም ግዴታ ይሆንበታልና ማለት ነው نعم إيه لأنه صار من أهل الوجوب ولا يلزمه قضاؤه قضاء موطات كن قدتا يلبتم يعني كان مالت ما دام يدرس ثبتن كان قضاء أوطا تبلو أي جددم لمن إنه ما يجددوا لأنه لم يكن النبر منا من أهل الوجوب صوم قدتا كم يهون باتو سوچ النبر منا حين وجوب الإمساك مكوتب قدتا بم يهون بات وقت مالتنا كان رمضان كان لا ينوم مثالي زور أكابي لي አቅመ አዳም ደረሰ ከዛ በፊት ጾም የመጾም ግዴታ አልነበረበትም ምን አህል ውጁብ አልነበረም አቅመ አዳም አልደረሰማ አቅመ አዳም መድረስ ጾም ለመጾም ሸርጥ ነው ተብሎ ተቀምጧል ካሁን በኋላ ግን ረመዳን ዙሁር አካባቢ ላይ አቅመ አዳም ሲደርስ ካሁን በኋላ ጾም ግዴታ ከሚሆንባቸው ሰዎች ተቀላቀለ ማለት ነው መቆጠብ ግዴታ ይሆንባል ካሁን በኋላ እንዳትበላ እንለዋለን ማለት ነው ቀዷ ማውጣት የለበትም ለምን ነዓም መጀመሪያ ላይ አሁን ከዙር በኋላ ተቆጠብ ስንለው መቆጠብ ግዴታ ሲሆንበት ነዓም ከዛ በፊት ባለው ሰዓት ላይ መጾም ግዴታ ከሚሆንባቸው ሰዎች አልነበረምና ስለዚህ ሴትም ልጅ ወንድ ልጅ ረመዳን ቀን ላይ አቅመ አዳም ቢደርሱ ጾመኞች ከሆኑ በዛው ይቀጥላሉ አጋጣሚ በልተው ከሆነ ነዓም ከማነው አቅመ አዳም ከደረሱበት ሰዓት ጀምሮ ፀሐይ እስከምትጠልቅ ድረስ ሙሉ በሙሉ ጾምን ከሚያበላሽ ነገር መቆጠብ ግዴታ ላዚም ይሆንባቸዋል ማለት ነው ግን ቀዷ የለባቸውም መብላት ግን አይችሉም ነው ይሄ እንግዲህ ሁለተኛው ቂስ ህፃን ልጅ በተመለከተ ወንድንም ሴትንም አየን ማለት ነው القسم الثالث ሶስተኛው المجنون ابد ሰው ማለት ነው وهو فاقد العقل مجنون ማለት
አእምሮ በሽተኛ የሆነ አእምሮ ጤነኛ ያልሆነ ሰው ማለት ነው አቅሉን ያጣ የሆነ ሰው ፋቂዱ العقل አቅሉን ያጣ የሆነ ሰው ማለት ነው فلا يجب عليه الصيام ጾም ግዴታ የሆነበት መብት لما سبق አሳልፈናልና من قول النبي صلى الله عليه وسلم رفع القلم عن ثلاثه ቀለም ከሶስት ወገኖች ተነሷል አይጠየቁም ማለት ነው አይጠየቁም አሳልፈናልና ከነዛ መካከል አንዱ እብድ ነውና ማለት ነው ولا يصح منه صيام ቢጾምም ተቀባይነት የለውም እብድ ሰው ካፊር ሰው ቢጾም ተቀባይነት እንደሌለው ሁሉ እብድም ቢጾም ተቀባይነት የለውም ማለት ነው እብድ ቢጾም አንኛ ግዴታ አልሆነበትም ቢጾም ደግሞ በራሱ ጊዜ ቢጾም ተቀባይነት የለውም ማለት ነው ተቀባይነት አያገኝም لانه ليس له عقل عقل አእምሮ የለውምና እብድ ማለት ነው يعقل به العباده عبادان የሚያገናዝብበት የሆነ አእምሮ የለውምና ወይንዊሃ عبادان የሚነይትበት የሆነ አእምሮ የለውምና والعباده عباده لا تصيح تقبينة اللاتم إلا بنية يا لنية تقبينة اللومنا ابد دقمو منية يشلمنا مات لمن أمره اللومنا مات ليس له عقل بلا أمره اللوم ابد سو ابد يسمره عقل سلا اللوم يا لا عقل دقمو عبادان منية يشلمنا لقول النبي صلى الله عليه وسلم يا الله سبحانه وتعالى ملكتنيا عندي سلو قال سؤال إنما الأعمال سراوج ملكت بالنيات بنيان بك تقبينة المياقيت بنيان بلوال وإنما لكل امرئ لياندان سو ما نوى ينيتو الله بلو يا الله ملكتني عليه الصلاة والسلام تنقروا الإمام البخارينا إمام مسلم يزقبت من حديث عمر بن الخطاب رضي الله عنه سلازم ابد سو بيصوم تقبينة اللوم لمن عبادة ونية أسفل ياندان عبادة نية أسفل ابد دقمو نية ماسقية أيش لمنا صوم قدتا يهون بتم بيصومم صومن كم يبلاشو نقروج تقوت وبيول ابد سو واقع اللهم مالنا الله يقبله مالته الله يقبله فإن كان يجن عذرا فإن كان يجن أحيانا ويفيق أحيانا لزمه الصيام في حال إفاقته دون حال جنونه له فإن كان كهنا يجن أحيانا أن النجزية يميابد كهنا أن النجزية يبدأ مالته ويفيق أحيانا أن النجزية دمو يميدن كهنا بشتاو يوجد اللتال مالته ጤናው ይመለስለታል ማለት ነው فإن كان كهنا يجن أحيانا አንዳንድ ጊዜ የሚያብድ ከሆነ ويفيق أحيانا አንዳንድ ጊዜ ደግሞ نعم የሚያገግምና የሚድን ከሆነ ለዚህም الصيام መጾም ግዴታ ይሆንበታል في حال إفاقته በሽታው በሚወገድለትና በሚያገግም ጊዜ ማለት ነው በሽታው በሚወገድ ጊዜ መጾም ግዴታ ይሆንበታል دون حال جنونه በሚያብድ ጊዜ ሲቀር ማለት ነው በሚያብድ ጊዜ ተጠያቂ አይሆንም ነገር ግን አእምሮ በሚል መለስለት ጊዜ የመጾም ግዴታ አለበት ለምን አሁን አእምሮው ጤነኛ ስለሆነ ማለት ነው አንዳንድ ሰዎች እድሜ ልክ የሚያብዱ ሰዎች አሉ አንዳንዱ ደግሞ 10 አመት 20 አመት 5 አመት የሚያብድ ይኖራል አንዳንዱ ደግሞ አንድ ቀን አብዶ نعم ያመውና ያብዳል በቀጣዩ ቀን የሚሻለው ሊሆን ይችላል ወይ 10 ቀን አሞት ቀጣዩ እሚድን ሊኖር ይችላልና ማለት ነው ስለዚህ እንደዚህ የተለያየ የሆነ ሁኔታ ካለው አንዳንድ ጊዜ ያብዳል አንዳንድ ጊዜ ይድናል በሚድንበት ጊዜ የመጾም ግዴታ አለበት ነው በሚያብድ ጊዜ ግን መጾም ግዴታ አይሆንበትም ቢጾምም ተቀባይነት አያገኝም ነው وإن جنا عند سو كبده في أثناء النهار كان وسط كبده رمضان كان وسط كبده لم يبطل صومه أي بلاش عون طات جوه فجر كموطات بفيت نعم نيان أسجنيتوان إيه نيانو قال لي زور أكابي لي ويم أصر أكابي لي النبل رفر لي النبل أبدا مالت صومن ينبرا مات أبدا وإن جن في أثناء النهار كان وسط بيابد لم يبطل صومه أي بلا شبته كما لو أغمي عليه بمرض أو غيره لك يزه قال لي يبدا يونسو صومه أي بلا شبته من لو كما لو أغمي عليه لك راسن عند ساتسو مالتهم راسن عند ساتسو بمرض ببشتا أو غيره وين بللا نجر منه عند سو مثالي صومن يانو يهون بشتا نجر دنجت تكستبتنا راسن نعم ساتم مالتهم كذا صوم تبلاشبه አንለው ማለት ነው በበሽታ ሊሆን ይችላል ራሱን የሚሽተው ወይም በሌላ ነገር ራሱን የሳተ የሆነ ሰው ጾም ተበላሽ እንደማንል ሁሉ ቀን ላይ ያበደ የሆነ ሰው ጾሙ ተበላሽቷል አይባልም ማለት ለምን መጀመሪያ
ኢባዳውን ሲነይተው ጤነኛ ነውና ለሊት ናም ኢባዳውን ጾም ነገ ጾም ይውላለሁ ብሎ ንያው ስላለ አይበላሽበትም ማለት ነው ከማለው ኡግሚ عليه ልክ ራሱን እንደሳተሰው ማለት ነው ቢመረድን በበሽታ او غيره ወይ ምን ነገር ከዚህ ጋር ነው የምንመድበው ቀን ላይ ያበደ የሆነውን ሰው ማለት ነው لانه ይላል አይ المجنون ማለት ነው እብዱ ነው ጾም ነይቷል وهو عاقل ጤነኛ ሆኖ ያለ አእምሮ ያለ ማን ነው بنيه صحيحه ትክክለኛ የሆነች ንያ አስገኝቷልና ማለት ነው ትክክለኛ የሆነች ንያ አስገኝቷልና አእምሮ ያለ ከማበዱ በፊት ማለት ነው ولا دليل من ማለት መረጃ የለም على البطلان ጾሙ ይበላሽበታል ለማለት ምን ማለት መረጃ የለም خصوصا በተለይም اذا كان كونه معلوما የሚታወቅ ان الجنون ابدته ማለት ነው ينتابه بمعنى يصيبه የሚያገኘው ማለት ነው في ساعه معينه በተወሰኑ ሰዓቶች ላይ የሚመጣበት ከሆነ የሚከሰትበት ከሆነ በሽታው በተለይ ማለት ነው አይና خصوصا በተለይ اذا كان كونه معلوما የሚታወቅ ان الجنون ابدته ينتابه بمعنى يستولي عليه ويصيبه ማለት የሚቆጣጠረው የሚከሰትበት ابدته ማለት ነው في ساعات በተወሰኑ ሰዓቶች ውስጥ ማለት ነው معينه ለምሳሌ በቀን ውስጥ 3 ሰዓት ወይ 4 ሰዓት ያብድና ይለቀዋል ማለት ነው በሁሉ ሰዓቶች ውስጥ የተገደበ ነው ابدته ማለት ነው ከዛ ይለቀዋል ማለት ነው وعلى هذا إن مندردريا بمدرج فلا يلزم أيزم قضاء اليوم الذي ينكن قضاء موطاته أيزون حصل فيه الجنون يبدبت يهونون كان ابدت يتكستبت يهونون كان قضاء موطات أيزون لمالته صوموا أي بلاشبتم يالو تشيخو رحمه الله تعالى لمن ياتين يبدباتن كان نعم كجزي وعلى تناوس ملسلت قضاء أوطا አይባልም ለማለት ነው ለምን ንያስ ገኝቷል መካከል ቀን ላይ አበደ نعم ያንን ያበድክበትን ቀን قضاء አውጣ አይባልም ልክ አንድ ሰው በሆነ በሽታ ራሱን ቢስት ከዛም በሽታው ቢወገድለት ይሄን ራስን የሳትክበትን ቀን قضاء አውጣ ተብሎ እንደማይባል ሁሉ ማለት ነው እብዱም ከዛው ጋር እንዲሁ ተመሳሳይ ነው نعم إذا كان معلوما أن الجنون ينتابه أي يستولي عليه مقطعه مالتنا بشتو ابدته مالته في ساعات معينة بتوسنوا قناته جس مالتنا وعلى هذا فلا يلزم قضاء اليوم الذي حصل فيه الجنون يبدبت يونون كان قضاء أو أي بلم وإذا أفاق المجنون ابدسوا كبشتو بيقجم بشتو بيوجدلت بشتو بيقللت أثناء نهار رمضان كانوا وسط مالتنا لزمه يزوال إمساك بقية يومه كأنه قري ساعاتوچن كمجب صوم كم يبلاشو نغروች يمراك قدة علبت ابدو مالته لمن لأنه صار من أهل الوجوب رمضان لما صوم قدة كم يونباتو سوچ هنا لنا لمن أأمرو تينيا هنا لنا أهون مالته أأمرو تينيا سلونا أهون مالته لكن ولا يلزمه أجزهم قضاؤه قضى موطات أجزهم قضى موطات أجزهم ابدون مالته ولا يلزمه أجزهم قضاؤه ابدون قضى موطات أجزهم انتبهوا أبدو نبرا صوم قدة يهون بسم رمضان كاللي زورا كابلة مثالي ابدأ تتوقد اللي تمالتهم كزور جمروت صحي اسكم التلك دراس صومن كم يبلا شو نقروش مقوطف قدة يهون بسم لمن صوم ما صوم قدة كم يهون باتشو سوتش هنا لنا مالتهم قضى موطات دقمو أي ملكتهم ولا يلزم أيزهم قضاءه قضاء موطات أيزهم كالصبي لك انده هسالج مالتهم إذا بلغ أكمل دم فميدرس جزي قضاء أوت عندما يبال هسالج مالتهم بالفوا يتنال هسالج زورا كابلي أكمل دم بيدرس أي يهين نزاريون كان قضاء أوت عندما يبال يتنال ابدم من دزاو بشتاو كتوقد اللت كان لي يهين يزاريون كان قضاء أوت علبه أي بالم والكافري كهدي هو نمسو نعم قضاء لما يوتهلو إذا أسلم ظهور قال لي مالتنا صومو قال لي كافر የሆነ ሰው ቢሰን ቀባውት እንደማይባል ይሄን ሰለምክበትን ቀን ህፃን የሆነ ልጅ አቅማዳም ቢደርስ ቀን ይሄንን አቅማዳም የደረስክበትን ቀን ቀባውት እንደማይባል እብድም ሰው ቀባውት አይባልም ያን ጤናው የተመለሰለት የሆነውን ቀን በተመለከተ ማለት ነው አልቅስሙ ራቢዑ አራተኛው ተቢው ረመዳን በተመለከተ ሰዎች ለ10 ተከፍለዋል አራተኛው ደግሞ እንመልከት ሶስት አይተናል አራተኛው الهريم الذي بلغ الهذيان
وسقط تمييزه فلا يجب عليه الصيام ولا الإطعام عنه والسينو الهارم هارم سوالو الهارم عزاونت سو مالته الهارم عزاونت يهونا سو مالته عزاونت يهونا سو الذي بلغ يدرس هنا الهذيان هذيان بلو مالت يعني نجروتن مدبالكنا نجروتن مكلاكل مالت نجروتن مدبالكنا مكلاكل إذ درجة لي يدرس هنا عزاونت سو سبلو يدبالكال مالت نجروتن مليت هيتشن مالت الهرم الذي يا عزاونت بلغ الهذيان نجروتن مدبالكنا مكلاكل درجة لي يدرس هنا مالتنا هذان مالت اضطراب عقلي يلالو يتميز باختلاف احوال الوعي ነገሮችን የሚቆጣጠርበት የሆነ ነገር ይቀላቀልበታል ይደበላልቅበታል አንድ ሰው ማለት ነው እዚህ ደረጃ ላይ ከደረሰ አንድ ሰው አሮጊት ሴት ልትሆን ትችላለች አዛውንትም ሊሆን ይችላል ወንድም ሴት አለኩል ያን ነገሮች የሚቀላቀሉበት ደረጃ ላይ ነገሮችን የሚደባልቅበት ደረጃ ላይ ከደረሰ አንድ አካል ማለት ነው እዚህ ደረጃ ላይ ከደረሰ ወሰቀጦ ተሚዙ ነገሮችን መለየት የሚችልበት የሆነው መሳሪያው ከወደቀ ማለት ለምን አላህ عز وجل ነገሮችን መለየት የምንችልበት የሆነ የሰጠን መሳሪያ አለ ነገር ግን ይሄ ነገር ከተወገደ ማለት ነው ይሄ ነገር ከተወገደ ካንድ አዛውንት ከሆነ ሰው ላይ ማለት ነው ወሰቀጦ ተሚዙ ነገሮችን መለየት የሚባለው ነገር ወደቀ አይለይም ማለት ነው እንደሃለው አካል فلا يجب عليه الصيام ጾም ግዴታ አይሆንበትም ማለት ነው ولا الاطعام عنه መመገብም ግዴታ አይሆንበትም ማለት ነው ولا الاطعام عنه ስለዚህ ሰው መመገብም ሌሎቹ ወገኖቹ ማለት ነው ልጆች ካሉት ሚስቱ መመገብ ግዴታ አይሆንበት ለምን እሱ ነገሮችን መለየት አይችልም ማብላት አይችልም ድሆችን ስለሱም ሌላ አካል መመገብ ግዴታ የለበትም ለምን ከተባለ لسقوط التكليف عنه تكليف የሚባል ነገር ወድቋልና አይገደድማ በሸሪዓችን የሚገደድ አይደለምና ይሄ ሰው ማለት ነው بزوال تمييزه ነገሮችን መለየት የሚባለው ነገር ስለተወገደ ከሱ ሙከለፍ አይደለም ማለት ነው አይገደድምና ማለት ነው ስለዚህ እዚህ ደረጃ ላይ የደረሰ ነገሮችን የሚቀላቅልና የሚደባልቅ የሆነ አዛውንት ሽማግሌ ወይም አሮጊት ሴት نعم መጾም ግዴታ አይሆንባቸውም ስለነሱም ለሰላሳው ቀን ደሃ መመገብ ግዴታ አይሆንብንም ማለት ነው فأشبه الصبية ልክ እንደ ህፃን ሆኗል ማለት ነው قبل التمييز ነገሮችን ከየማይለይ እንደሆነ ህፃን ሆኗል ማለት ነው በቃ ልክ እንደ ህፃን ሆኗል ማለት ነው ነገሮችን እንደማይለይ ህፃን ሆኗል ነገሮችን የማይለይ የሆነ ህፃን ደግሞ እንደማይገደድ ሁሉ አሁንም አቅመ አዳም የደረሰ ማን ነው ነገሮች የሚቀላቀሉበት ነገሮችን የሚደባልቅ የሆነው አካል ነገሮችን መለየት የማይችለው የሆነው ሰው ልክ እንደ ህፃን ነገሮችን መለየት የማይችል እንደሆነ ህፃን ነው የሚታሰበው ማለት ነው فإن كان ከሆነ ግን يميز احيانا አንዳንድ ጊዜ ነገሮችን የመለየት አቅም አለው ልጆቹን ሲያምሳሌ አንተ ሙሐመድ ነህ ይላል አንተ አህመድ ነህ ይላል አንቺ ፋጢማ ነሽ ይላል በተጨባጭ ልጆቹን ያውቃቸዋል ማለት ነው አንዳንድ ጊዜ ይለያል ማለት ነው አንዳንድ ጊዜ ደግሞ መለየት አይችልም ይመጣበታል ማለት ነው ወንዱ ልጅ ምሳሌ አንቺ ፋጢማ ነሽ ሊላት ነው ሊል ነው ማለት ነው ወንዱ ልጅ አንቺ ፋጢማ ነሽ ይላል ምሳሌ ማለት ይደባልቃል ማለት ነው ይቀላቀልበታል ነገሩ ማለት ነው መለየት አልቻለም ማለት ነው አንዳንድ ጊዜ አይለይም አንዳንድ ጊዜ ይለያል ማለት ነው فإن كان يميز احيانا አንዳንድ ጊዜ የሚለይ ከሆነ ويهذي احيانا አንዳንድ ጊዜ ደግሞ የሚቀላቀል ከሆነ ويهذي ማለት የሚቀላቀልና የሚደባልቅ ከሆነ احيانا አንዳንድ ጊዜ وجب عليه الصوم መጾም ግዴታ ይሆንበታል في حال تمييزه ነገሮችን መለየት በሚችልበት ወቅት ላይ ማለት ነው ነገሮችን መለየት በሚችልበት ወቅት ላይ መጾም ግዴታ ይሆንበታል دون حال هذا يعني በሚቀላቀልበት ወቅት ሳይሆን መለየት በሚችልበት ወቅት ላይ መጾም ግዴታ ነው ያን ጊዜ አቅሉ ስላለ ማለት ነው والصلاه يستمرበት ሶላቱም ማለት ሶላት መስገዱም ከጾም ልክ እንደ ጾም ነው አይው ነገሮችን መለየት የማይችል የሆነ ሽማግሌ ነገሮችን ሁሉ መለየት የማትችል የሆነች አሮጊት ሶላት መስገድ ግዴታ የለባቸው አይወጅባቸው ጾም መጾም ግዴታ የለባቸው ለምን አቅል የለማ ነገሮችን መለየት አይችልም
ሙከለፎች አይደሉም ማለት ነው። ሶላቱም እንደዛው ማለት ነው። ሶላቱም እንደዛው نعم ይሄ ነው። والصلاة صلاتም ከጾም ልክ እንደ ጾም ነች። لا تلزموا አትይዘውም حال هذا يعني ነገሮችን በሚቀላቅልበት ወቅት ላይ ማለት ነው። وتلزمه ሶላትን ግዴታ ትሆንበታለች حال تمييزه ነገሮችን በሚለይበት ወቅት ላይ ማለት ነገሮችን የሚለይ ከሆነ አሮጊት የሆነችውን ሴት መለየት የምትችል ከሆነ ጾም ሶላቱን ግዴታ ይሆንባቸዋል። ነገር ግን ነገሮችን መለየት በማይችሉበት ሁኔታ ላይ ሶላትም ግዴታ አይደለም ጾምም ግዴታ አይደለም በእነኚህ አዛውንት በሆኑ ሰዎች ላይ ማለት ነው። ለምን ነገሮችን መለየት አይችሉምና። ይሄ ደግሞ በጾም ብቻ አይደለም ሶላቱም እንደዛው ነው አይመለከታቸውም። ይሄ ቅስም الرابع አራተኛው ክፍል ማለት ነው። القسم الخامس አምስተኛው ክፍል العاجز عن الصيام عجزا مستمرا لا يرجى زواله العاجز አቅም የሌለው ሰው ማለት ነው። عن الصيام ጾም ለመጾም አቅም የሌለው ደካማ የሆነ ማለት ነው። نعم ጾም ለመጾም نعم አቅም የሌለው ደካማ የሆነ ሰው ማለት عجزا مستمرا ቀጣይነት ያለው በሆነ መልክ ማለት ጊዜያዊ እንኳን አይደለም አይወገድም ማለት ነው። ቀጣይነት ያለው በሆነ መልክ ጾም ከመጾም አቅም የሌለው የማይችል የሆነ ሰው ማለት ነው። ይሄን ሰው በተመለከተ እንመልከት። አጂዝ ነው። አሁን ነገሮችን መለየት ይችላል። ሙስሊም ነው። አቅመ አዳም ደርሰዋል። ናም የሚከለክለው ነገር የለም። ነገር ግን የሚከለክለው አሁን ምንድነው? እሱ አቅም የለውም አይችልም ማለት ነው። በበሽታ መልክ ሊሆን ይችላል። በተለያየ ነገር እንመልከት። العاجز عاجز ማለት አቅም የሌለው عن الصيام ጾም ከመጾም አቅም የሌለው የማይችል ማለት ነው። عجز مستمرا ቀጣይነት ባለው ሁኔታ ማለት ነው። لا يرجى زواله ያ ጾም ለመጾም የሚከለክለው የሆነ ነገር ይወገዳል ተብሎ ተስፋ ይደረጋል። لا يرجى ተስፋ የማይደረግ ሲሆን ዘዋሉ መወገዱ ማለት ነው። ከልከቢሪ ትልቅ ሰውን ይመስል ምሳሌ يعني الشيخ الكبير والعجوز ትልቅ ሰው ሽማግሌ እንዲሁም العجوز አሮጊት የሆነ ሴትን ይመስል ማለት ነው። طيب አሁን ይሄ ሽማግሌና አሮጊት የሆነ ሴት ናም ነገሮችን መለየት ይችላሉ። ነገር ግን ጾም መዋል ይከብዳቸዋል ማለት ነው። ይርባቸዋል ማለት ነው። ይጠማቸዋል። ውሃ ጥም አይችሉም መቋቋም አይችሉም ማለት ነው። ለምን? በእድሜ ስለገፉ ማለት ነው። አዛውንት ደረጃ ላይ አልደረሱም። ነገሮችን መለየት የሚባለው ነገር እነሱ ጋር ይለያሉ። ነገር ግን ሲጾሙ ይከብዳቸዋል። ጾሙ ይከብዳቸዋል። ታቅማቸው በላይ ነው ማለት ነው። ይሄ ነገር ደግሞ ይወገዳል ተብሎ አይታሰብም። እንደውም በእድሜ እየገፉ በሄዱ ቁጥር ናም እየተባባሰ ነው የሚሄደው ጉዳዩ ማለት ነው። ይወገዳል ተብሎ አይታሰብም። አንድ ሰው ሽማግሌ ከሆነ በኋላ ወጣት ይሆናል ተብሎ አይታሰብም። እንዳለው كذلك والمريض በሽተኛ مرضا لا يرجى برؤه ይድናል ተብሎ የማይታሰብ የሆነ በሽታ ማለት ነው። ይድናል ተብሎ የማይታሰብ የሆነ በሽታ ያለበት ሰው لا يرجى برؤه ይድናል ይወገዳል ያገግማል ተብሎ የማይታሰብ የሆነ በሽታ ያለበት ሰው كصاحب السرطان عياذا بالله الله ይጠብቀንና ሰረጣን በሽታ ያለበት ሰው ማለት ነው። ሰረጣን በሽታ ብሎ ማለት የካንሰር ባለቤት ማለት ነው። ካንሰር በሽታ ያለበት ሰው ማለት ነው። ሰረጣን ማለት ካንሰር በሽታ ማለት ነው። የካንሰር በሽታ ያለበት ሰውን ይመስል ማለት ነው። ይህ ካንሰር በሽታ ያለበት ሰው ይድናል ተብሎ አይታሰብምና ማለት ነው። ከሷሂብ ሰረጣኒ የካንሰር ባለቤትን ይመስል ካንሰር ብቻ አይደለም ሌሎችም እንዲሁ በሽታዎች አሉ። ወመረዲል ኪላ የኩላሊት በሽታ ያለበት ሰው ወመረዲ ሱከር የሱከር በሽታ ያለበት ሰው ይሄ ካንሰር የሚባለው በሽታ የኩላሊት በሽታ ያለባቸው የሱከር በሽታ ያለባቸው ወማ አሽበህ እንዲህ መሰል የሆኑ በሽታዎች من الأمراض الملازمة التي لا يرجى انفكاك المريض منها ሌሎችም በሽታዎች አሉ። በእነኚህ በሽታዎች አንድ ሰው ከተጠቃ ይሄ በሽተኛው ከነኚህ በሽታዎች ያገግማል ተብሎ የማይታሰብ የሆነ በሽታው አንዴ ከያዘው የማይወገድ ከሆነ የሆነ ማለት ነው። እንዳሉ በሽታዎች ያሉበት የሆነ ሰው ካንሰር በሽታን ይመስል ወነህው ሌላም እነ ኩላሊት በሽታ እንዲሁም ደግሞ የሱካር በሽታ እንዳሉ ሰዎች ፈላ يجب عليه الصيام ጾም መጾም ግዴታ ይሆንባቸው። ሽማግሌዎች፣ አሮጊት ሴቶች ካቅማቸው በላይ ነውና ማለት ነው። በሽተኛ የሆኑ ሰዎች በሽታቸው ይድናል ከበሽታቸው ያገግማሉ ተብሎ የማይታሰቡ ከሆኑ ማለት ነው።
ጾም ግዴታ አይሆንባቸውም لانه لا يستطيعوا አይችልምና وقد قال الله تعالى وقد قال سبحانه الله ደግሞ እንዲል ገልጿል فاتقوا الله اللهم ፍሩት ብሏል مستطعتم በቻላችሁት ልክ አላህን ፍሩ አላህን የምትፈራው በቻልከው ልክ ነው ማለት ነው አላህን የምትፈሪው በቻልሽው ልክ ነው ከአቅም በላይ ከሆነ ምን ማድረግ አይቻልም ማለት ነው وقال تعالى በሌላ ቁርአን አንቀጽ እንዲህ ሲል ገልጿል አላህ لا يكلف الله الله አያስገድድም ነፍሰን አንዲት ነፍስ አላህ አያስገድዳትም إلا وسعها ከችሎታዋ በላይ ማለት ነው የችሎታዋን ቀድር እንጂ ከችሎታዋ በላይ አላህ አንዲት ነፍስ አያስገድድም ማለት ነው እያንዳንዱ ሰው የሚገደደው በችሎታው ልክ ነው ትልቅ ሰው ሽማግሌ ከሆነ ነገሮችን ይለያል ያውቃቸዋል አምሮ ላይ ችግር የለበትም ነገር ሁሉ አልተቀላቀለበትም አልተደባለቀበትም ነገር ግን አይችልም መጾም አይችልም አሮጊቷም እንደዛው በሽተኛ የሆነውም ሰው እንደዛው በሽታው ግን ቀጣይነት ያለ ከሆነ ማለት ቀጣይነት ያለው ከሆነ ማለት ነው እነዚህ ጾም ግዴታ ይሆንባቸው ነዓም ካቅማቸው በላይ ነው ማለት ነው ላኪን ነገር ግን يجب عليه እንደሃለው ግዴታ ግዴታ ይሆንበታል አዩጥዒመ ሊመግብ በደለ ሱያሚ በጾሙ ፈንታ ሊመግብ አን ኩል يوم ለያንዳንዱ ቀን ምስኪነን አንድ እንደሃ ማለት ነው አንድ እንደሃ መመገብ ግዴታ ይሆንበታል ማለት ነው طيب አሁን እነኚህ ሰዎች እነኚህ ሽማግሌዎች አሮጊት ሴቶች መጾም ካልቻሉ መጾም የሚችሉ ከሆነ ይጾማሉ መጾም የሚችሉ ከሆነ መጾም አለባቸው ወደ ፊዳ የሚከደው ምግብ መመገብ አለባቸው ለያንዳንዱ ቀን አንድ ደሃ መመገብ አለባቸው እምንለው عند اليأس من إمكان قضاء الأيام التي أفطرها عند سو ያፈጠረበት የሆነውን ቀን ቀባ ማውጣት የማይቻል ሲሆን ብቻ ወደፊት ችግሩ ተወግዶ እጾማለሁ ካለ መጠበቅ ነው ያለበት መጨረሻ ተስፋ ሲቆረጥ ነው አይ ካሁን በኋላ ቀባ የሚያወጣበት እድሉ የለውም ከተባለ በሽተኛው ወይም ሽማግሌ የሆነው ሰው ማለት ነው ያን ጊዜ ነው ላፈጠራቸው ቀናቶች ምን የሚያደርገው የሚመግበው ማለት ነው የሚመግበው ማለት ነው ከዚህ ሁኔታ ጋራ መጾም አይችልም ስለዚህ ምን ማድረግ ያለበት لكن يجب عليه أن يطعم بدل الصيام نعم لا بصوم فانتا مالتنا عن كل يوم لأن كان مسكين ممجب اللبت مسكين ممجب اللبت طيب مسكين ممجب اللبت سنن فإن كان عاجزا عن الإطعام مسكين ممجب اسكال سلاشي لثلاثة كان هلو مسكين ممجب أيشين جنزب يلهم من يهون فلا شيء عليه إيه من نقدر اللبت سلازة عندي سو بشيتن يانو የሰረጣን የካንሰር በሽታ አለበት እንደውም የኩላሊት በሽታ አለበት የሱካር በሽታ አለበት እንበል ወይም ሽማግሌ ነው ወይም አሮጊት ሴት ናት በጾም አይችሉም ማለት طيب ለያንዳንዱ ቀን ደሃ ይመግባል የሚመግቡት ገንዘብ የላቸውም ለራሳቸው እየለመኑ ይበሉ ሊሆን ይችላል የላቸውም ወይም በሰው እጅ ነው ያሉት እነሱ ገንዘብ የላቸውም እነዛም የሚቀልቧቸው ሰዎች ሊሰጧቸው አይችሉም ምንም አይነት ገንዘብ የላቸውም ማለት ነው ስለዚህ ጾም አይመለከታቸውም ደሃ መመገብም አይመለከታቸውም የሌላቸው ያላቸው ከሆኑ ግን ለያንዳንዱ ቀን ደሃ ይመግቡ ነው ይሄ ይሰመርበት የሚመግቡት ከሌላቸው فلا شيء عليهم አይጠይቁም ጾሙን አላህ እንዳነሳላቸው ሁሉ የሚመግቡት ከሌላቸው አላህ ይሄንንም ያነሳላቸዋል አይጠይቁም ማለት ነው لأن الله سبحانه وتعالى جعل الإطعام ምግብ መመገብን አድርጓልና ይላሉ ሼኹ ሙዓዲላ ተመጣጣኝ ለሲያሚ ለጾም ተመጣጣኝ አድርጎታል ምንድን ምግብ መመገብን ማለት ነው በረመዳን حين كان التخيير ምርጫ በነበረ ጊዜ በይነሁማ በሁለቱ መካከል ባለፈው እንዳየነው ረመዳን መጀመሪያ ግዴታ እንደተደረገ በሷሃባዎች ጊዜ የፈለገ ሰው ይበላል ይመግባል በልቶ ደሃ ይመግባል የፈለገ ደግሞ ይጾም ነበርና ማለት ነው ስለዚህ እነኚህ ዑذር ያላቸው ሰዎች ጾም ለመጾም አቅማቸው የማይፈቅድላቸው ሰዎች ለያንዳንዱ ቀን ደሃ ይመግቡ نعم ለምን ይሄን ምግብ መመገብ የሚባለው ነገር ለጾም አላህ ተመጣጣኝ አድርጎታልና መጀመሪያ ላይ ሷሃባዎች ሁለት አቋም ነበራቸው የፈለገ ይጾማል ደሃ ይመግባል የፈለገ ደግሞ ዑذራን የፈለገ ይበላል ደሃ ይመግባል የፈለገ ደግሞ ጾሙ ይውላልና ማለት ነው አሁንም እንደዛው نعم ጾሙ ማን ነው ይሄ ምግቡ ጾምን ይወክላልና ማለት ነው أول ما فرض الصيام صوم مجمرة لي قدتها لتدرجة فتعين أهون تقدب أن يكون بدلا لو تمهنوا عن الصيام كصوم عند العجز عند سو عقمه بما يفقد لجزي عنه كصوم مالتنا لأنه معدله تمت أينونا مجمع مجمع بالون جر مالت ويخير في الإطعام
ነገር ግን መግብ ስንለው በግብ ሲመግብ ድሆችን ሲያበላ ምርጫ ይሰጠዋል بين أن يفرقه حبا على المساكين لكل واحد مد من البر አሁን አንድ ሰው በሽተኛ ነው በሽታው አይወገድለትም እንዲሁም ደግሞ ሽማግሌ ነው ወይም አሮጊት ሴት ነች ነገሮችን ግን ሽማግሌውና አሮጊቷ ነገሮችን መለየት በሚችሉበት ሁኔታ ላይ ናቸው ለያንዳንዱ ቀን ድሃ ይመግቡ ስንል ሲመግብ በሁለት መልኩ መመገብ ይችላል በሁለት መልክ መመገብ ይችላል ይህን ሁለቱን እንመልከት ነው በሁለት መልክ መመገብ ሲችሉ እንዴት አድርገው ይመግቡ ነው طيب አንደኛ حبا ይላል بين أن يفرقه حبا ጥሬውን ማለት ነው حبا ጥሬውን على المساكين ለድሆች ማከፋፈል ማለት لكل واحد ለያንዳንዱ ድሃ مد من البر ከስንዴ አንድ ሙድ አንድ ፍኝ ማለት ነው አንድ ፍኝ ከስንዴ نعم وغيره مما يطعمه أهل بلده አገሩ ላይ ያሉ ሰዎች የሚበሉት የሆነም በስንዴ ብቻ የሚገደብ አይደለም አገሩ ላይ የሚመገቡት ጤፍ ሊሆን ይችላል በቀሎ ሊሆን ይችላል ባሽላ ሊሆን ይችላል ሩዝ ሊሆን ይችላል አገሩ ላይ ያሉ ሰዎች የሚመገቡት የሆነን ምግብ ማለት ነው ያን ጥሬውን ይሰጣል ማለት ነው ጥሬውን بين أن يفرقه نعم حبا على المساكين ጥሬውን ለምስኪኖች ያከፋፍላል لكل واحد ለያንዳንዳቸው ሙድ من البر ከስንዴ አንድ ሙድ ይሰጣል ማለት ነው ይሄ ሙድ የሚባለው ربع الصاع النبوي የነብዩ አለይሂ ሰላቱ ወሰለም ቁና አንድ አራተኛው ሩብ ማለት ነው አንድ አራተኛው ሩብ ማለት ነው ያንን ይሰጣል ማለት ነው የነብዩ አለይሂ ሰላቱ ወሰለም ቁና አንድ አራተኛውን ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ቁናቸው አራት ሙድ ነው ይባላል አራት ፍኝ ማለት ነው የዛን የሳቸውን ቁና ሩቡን ይሰጣል አንድ አራተኛውን ማለት ነው አንድ አራተኛ ይሰጣል ለድሃ ማለት ነው يعني الصاع النبوي يساوي 4 أمداد አራት ሙድ ይመጣጣናል ማለት ነው አራት ፍኝ ማለት ነው نصفه ግማሽ የሚባለው ሙዳኒ ሁለት ሙዶች ናቸው እዚህ ጋር الشيخ ابن عثيمين ሌሎች ዑለማዎች ከሚያቀርቡት ጋር ለየት ያለ ሐሳብ አላቸው የነብዩ አለይሂ ሰላቱ ወሰለም ቁና نعم በአጠቃላይ ከፊል ዑለማዎች 3 ኪሎ ይሆናል ነው የሚሉት በወቅታችን 3 ኪሎ ይሆናል ነው የሚሉት ግማሹ ደግሞ ግማሹ ማለት ነው የቁናው ግማሽ ንስፈስዋ 1 ኪሎ ተኩል ይሆናል ነው የሚሉት ሌሎች ዑለማዎች ማለት 1 ኪሎ ተኩል ይሆናል على سبيل التقريب ማለት ነው እሳቸው الشيخ ابن عثيمين ግን በጣም ቀለል ያደረጉት ነው ያለው አንድ ሙድ አሉ አንድ ሙድ እንደሌሎች ዑለማዎች አባባል لكل واحد ሙዳኒ መሆን አለበት ማለት ሁለት ሙድ ሁለት ፍኝ ማለት የነብዩ አለይሂ ሰላም ቁና ግማሽ ማለት የሳቸው ቁና ግማሽ 1 ኪሎ ተኩል ይሆናልና ማለት ነው የነብዩ አለይሂ ሰላም ቁና አንድ አራተኛ አሉ አንድ ሙዳው ማለት ነው ምክንያቱም የሳቸው ቁና ወደ ሙድ ስንሄድ ወደ ፍኝ አራት ፍኝ ስለሆነ ማለት ነው ووزنه ميزان አሉ አይል ሙድ ማለት ነው ووزن المد የዚህ የሙድ ለድሃ የሚሰጠው ጥሬውን ማለት ነው ሚዛኑ ንስፉ ኪሎ و10 ግራማት ይላል ንስፉ ኪሎ የ1 ኪሎ ግማሽ ኪሎ ማለት ነው 1 ኪሎ እንኳን ሞላም ማለት ነው እንደሳቸው አባባል 1 ኪሎ እንኳን ሞላም ናም ምክንያቱም ሩቡ አንድ አራተኛ ብለዋል ንስፉ ኪሎ የ1 ኪሎ ግማሽ و10 ግራማት 10 ግራም ተጨማሪ ማለት ነው ግማሽ ኪሎ ከ10 ግራም ማለት ነው بالبر ስንዴ ማለት ነው الرزيني اصل የሆነ ማለት ዝም ብሎ የወደቀና ወይም ደግሞ የተበላሸ ስንዴ ሳይሆን ጥሩ የሆነ ስንዴ ማለት ነው الجيد ጥራት ያለውና ክብደት ያለው الرزين ክብደት ያለው الاصل يعني ዝም ብሎ ፎርጂት ነገር ሳይሆን ጥሩ ስንዴ ማለት ነው ጥሩ ስንዴ ሰዎች ጋር ደረጃ ያለው ስንዴ መሆን አለበት ደካማ ስንዴ እንዳይሆን ማለታቸው ነው ደካማ የሆነ ስንዴ ጥራት ያለው የሆነ ረዚን የሆነ ረዚማት በጣም ጥራት ያለው ማለት ነው አልጀይድ ጥሩ የሆነና አስል የሆነ ስንዴ ግማሽ ኪሎ ከ10 ግራም ለያንዳንዱ ድሃ መስጠት አለበት ለያንዳንዱ ድሃ ይሄን ይሰጣል ማለት ነው ለአንድ ድሃ ናም ግማሽ ኪሎ እና
10 ግራም ይሰጣል ማለት ነው ስንዴ ማለት ነው ለዛኛውም ግማሽ ኪሎ ከ10 ግራም ለዛኛውም ግማሽ ኪሎ ከ10 ግራም እያለ ያከፋፍላል ማለት ነው ለአንድ ድሃ መስጠትም ይችላል ማከፋፈል ካለበትም በዚህ መልክ ያከፋፍላል ማለት ነው طيب وبين አንዱ ይሄ ነው وبين ايسلح ወይም ማዘጋጀት ይችላል طعاما ምግብ ማዘጋጀትም ይችላል فيدعو اليه ከዛ ወደዛ ያዘጋጀው ምግብ ይጠራል መሳኪነ ድሆችን بقدر الايام በቀናቶቹ ልክ التي عليه በሱ ላይ ግዴታ በሆኑበት ቀናቶች ልክ ምግብ አዘጋጅቶ ድሆችን ጠርቶ ማብላትም ይችላል በዚህ መልክ نعم ምግብ ይመግባሉ ማለት ነው ሽማግሌ የሆኑ ሰዎች ወይም በሽተኛ የሆነ ሰው ያ በሽታው የማይወገድለት ከሆነ ነው በሽታው የሚወገድለት ከሆነ ራሱን የቻለ ራስ አለ ወደፊት እንመጣበታለን በአላህ Subhanahu Wa Ta'ala ፍቃድ ይሄ በሽታው አይወገድም ሽማግሌ ነው አሮጊት ነች መጾም አይችሉም نعم እነኚህ ሰዎች ለያንዳንዱ ቀን ይመግቡ ስንል አንደኛ ጥሬውን نعم ጥሬውን በነብዩ አለይሂ ሰላቱ ሰላም ቁና አንድ አራተኛው ማለት ነው ለአንድ ድሃ ይሰጣል በዘመናዊ መለኪያ ስንመጣ አንድ ግማሽ ኪሎና 10 ግራም ይሆናል ማለት ነው ግማሽ ኪሎ ከ10 ግራም ይሆናል የነብዩ አለይሂ ሰላቱ ሰላም ቁና አንድ አራተኛው ማለት ነው ይሄንን ስንዴ በዚህ መልክ ያደረገ ለድሆች ያከፋፈላል ማለት ነው ጾም ላለበት ቀን 10 ቀን ካለበት በዚህ መልክ ለ10 ቀን ይመግባል ማለት ወይም ደግሞ አሁንም 10 ቀን ካለበት ወይም ደግሞ ምን ጊዜ ረመዳን በመጣ ቁጥር በሽታው አይወገድም ከተባለ ናም ረመዳን በመጣ ቁጥር ድሆችን ሰብስቦ ማብላት ይችላል ናም በረመዳን 30 ቀን ይሁን 29 ቀን ይሁን ናም 29 ከሆነ ጎደሎ ከሆነ 29 ድሃ 30 ከሆነ 30 ድሃ በዚህ መልክ ምግብ አዘጋጅቶም ማብላት ይችላል ምግብ ሲያበላቸው ደግሞ የጁሱ አይغديهم ምሳቸውን ማብላት ይችላል አው يعشيهم ወይም ራታቸውን ማብላት ይችላል ማለት ከፈለገ ምሳቸውን ከፈለገ ራታቸውን ማብላት ይችላል ማለት ነው ከፈለገ ራት ከፈለገ ምሳ ማብላት ይችላል ነው አንደኛ ስንዴ ጥሬ ስንዴ ወይም ደግሞ ሌላ ጤፍ ሊሆን ይችላል ማከፋፈል ይችላል ሰዎች አገራቸው ላይ የሚመገቡት ማለት ነው ከፈለገ ደግሞ አዘጋጅቶ ምሳቸውን ወይም ራታቸውን ማብላት ይችላል قال البخاري رحمه الله امام البخاري እንዲህ ይላል واما الشيخ الكبير ትልቅ የሆነ ሰው ይላል الشيخ الكبير ትልቅ የሆነ ሽማግሌ اذا لم يطيق الصيام መጾም ካልቻለ መጾም ከቻለ نعم ሽማግሌ ሆኖ መጾም ያለበት ካልቻለ ነው ካልቻለ فقد من ይላሉ اذا لم يطيق الصيام فقد اطعم انس የሚባለው ሰሃቢ انس بن مالك በርግጥ መግበዋል ይላሉ ኢማሙ البخاري بعدما كبر ትልቅ ሆኖ በኋላ بعدما كبر ትልቅ ሆኖ በኋላ አመን አንድ አመት መግበዋል አው አመይኒ ወይም ሁለት አመት ማለት ነው መግበዋል كل يوم ለያንዳንዱ ቀን ምስኪነን አንድ ድሃ ማለት ነው ለያንዳንዱ ቀን አንድ ድሃ خبزን ሲመግባቸው ደግሞ خبز ዳቦና ወለህመን ስጋ ማለት ነው ወጥ ማለት ነው ወጡ ስጋ እያደረጉ ዳቦ እንደንጀራ እያደረጉ ድሃ ለያንዳንዱ ቀን ይመግቡ ነበር ወአፍጠረ ከዛ ሳቸው አፍጥረዋል ነው ሳቸው አፈጠሩ አነስ ትልቅ ሰው ሲሆኑ አንድ አመት ወይም ሁለት አመት ይሄን አድርገዋል ከዛ ሞቱ ማለት ግን አዘጋጅተው خبزና ለህም ጥሩ ነገር ነው ድሆችንም ስትመግባቸው የምትመግብ ከሆነ ጥሩ ነገር መግባቸው ማለት ነው በሽሮ እንዳትሸኛቸው ማለት ነው ይሄው አነስ ያደረጉት خبزና ለህም ነው ስጋ በስጋ ነው ማን ወጡ ስጋ ነው ያዘጋጁት ማን በዚህ መልክ ድሃ ይመግቡ ነበር ወአፍጠራ ከዛ ሳቸው አፈጠሩ ማለት ነው አነስ ረዲየላሁ ዐንሁ وقال ابن عباس رضي الله عنهما عبد الله بن عباس من دبلوال في الشيخ الكبير تلاك هنا سو شماغل هنا سو بتملكته والمرأة الكبيرة عندهم أزاو ما انه أروجت ولا تنسيت بتملكته لا يستطيعان يما يشري هونتن أي يصوم مصوم يما يشري هونتن فيطعمان يمجبوا بلوال مكان كل يوم ليان داندوك أن يمجبوا مسكينا عند دها يمجبوا بلوال رواه البخاري إمام البخاري يزجبوت هنا حديث مالتنا إمام البخاري يزجبوت هنا حديث الزجا للوتو علماء عند ملوت إن الشيخ ابن باز للوتو علماء عند ملوت عن كل يوم نصف صاع ملوت يندقنا قماش لالو يندقنا قماش من قوت البلد سوج من مجبوت كهونو مجب مالت من تمر لهون يشلال أو روز لهون يشلال أو غيرهما للم لهون يشلال ولا قراتين سن ملس كيف لهون يشلال نعم بكلو لهون يشلال
ገብስ ሊሆን ይችላል ሰዎች አካባቢ ላይ የሚመገቡት የሆነ ምግብ ማለት ነው ومقداره بالوزن በወቅታችን በሚዛን ሲመዘን ይሄ ንስፍ ሷዕ አንድ ቁና ግማሽ የሚባለው ኪሎ ወንስ ነው የሚሉት على سبيل التقريب አንድ ኪሎ ተኩል ማለት ነው አንድ ኪሎ ተኩል الشيخ ابن عثيمين ግን نعم እንደውም እንናሉት ግማሽ ኪሎና 10 ግራም ነው ያደረጉት ለያንዳንድ ድሃ የሚሰጠው ማለት ነው ሌሎች ዑለማዎች ግን አንድ ኪሎ ተኩል ነው የሚሉት ይሄም على سبيل التقريب ነው ግን من كان فقيرا لا يستطيع الإطعام فلا شيء عليه መመገብ ያልቻለ ድሃ የሆነ ሰው ምንም ነገር የለበትም ነው ምንም ነገር የለበትም ነገር ግን هذه الكفاره እቺን ከፋራ ማለት ነው መስጠትን በተመለከተ ለድሃ አንድ ቁና ግማሽ ሲሰጥ ለአንድ ሰው ማለት ነው ለ30 ቀን 45 ይሆናል ማለት ነው 45 ኪሎ ይሆናል ማለት ነው ቁናው 15 ቁና ይሆናል نعم 30 ያው ግማሽ ስለሆነ ማለት ነው ወደ ኪሎ ስንመጣ ደግሞ 45 ኪሎ ይሆናል ማለት ነው الشيخ ابن عثيمين በሚለው ደግሞ በጣም ዝቅተኛ ነው የሚሆነው ማለት ነው በጣም ዝቅተኛ ነው የሚሆነው ሌሎች ዑለማዎች በሚሉት ግን 45 ኪሎ ይሆናል አንድ ሰው ረመዳን 30 ከሆነ ለ30 ድሃ የሚሰጠው 45 ኪሎ ማለት ነው ያንን ሲሰጥ ግን نعم ለአንድ ሰው መስጠት ይችላል يجوز دفعها لواحد ከፈለገ ለአንድ ሰው ይስጠው أو أكثر لهولت لسوس لارات دوتي مسجد يشيلال ل30 ديها مسجد يشيلال ችግር የለውም እንደፈለገ ያከፋፍል في أول الشهر رمضان መጀመሪያው ላይ መስጠት ይችላል ረመዳን መጀመሪያው ላይ መስጠት ይችላል ግን ረመዳን 30 ነው ወይስ 29 ነው ጎደሎ ነው ሙሉ ነው ላይውቅ ይችላል ነገር ግን 30 አድርጎ የሚሰጥ ከሆነ መጀመሪያው ላይ መስጠት ይችላል እሺም ረመዳን 31 ሊሆን አይችልምና أو وسطه رمضان መካከልም ላይ መስጠት ይችላል أو آخره መጨረሻ ላይ መስጠት ይችላል ምንም ችግር የለውም ከፈለገ ረመዳን እንደገባ ይስጥ ሁሉንም ባጠቃላይ ከፈለገ እለት በእለት ዛሬ አንድ ድሃ ይሰጣል ነገ አንድ ድሃ እንዲያረገ 30 ለ30 ድሃ መስጠት ይችላል ቀን በቀን ከፈለገ ረመዳን መካከል ላይ ከፈለገ መጨረሻ ላይ ችግር የለውም ነው إخواني لالو الشيخ ابن عثيمين رحمه الله تعالى ወንድሞቼ ሆይ الشرع شريعة حكمة من الله تعالى كالله سبحانه وتعالى የሆነ حكمة ይላል ጥበብ ማለት ነው ورحمة إذنة منو رحم الله به عباده الله باروتون يزنبت يونا إذنة نالو شريعة باتقالي يا الله حكمة نو يا الله إذنة نو باروتون يزنبت يونا لباروتون يزنبت يونا لأنه الشرع نعم مكنياتهم الشرع نو هبقنونا مبني يتمسرته هنا على التسهيل نقروتون بمقراراتنا بمقالل مالت والرحمة بإذنة لا يتمسرته شريعة سلوانا وعلى الإتقان بفصل من لا يتمسرته مالتنا والحكمة بتقوم لي يتمسرت له النمل أوجب الله تعالى به الله قد تدرجوا على كل واحد إيانا مالتنا من المكلفين أكما دام يدرسوا سوتش لي ويم مكلف مالت بشريعة يتجددوا بهونوا سوتش لي بشريعة يتجددوا عبادة لسرس يتجددوا بهونوا سوتش لي الله قد تدرجوا ما يناسب حاله كون توقع تسمامي هنا النجر مالت كون توقع تسمامي هنا النجر نو الله عز وجل قد يدرجوا مالت كون توقع تسمامي هنا ليقوم كل واحد ينندو يقوم زن تفسمي يدرج زن بما عليه يلبس الملك نعم شما قال لي مثال يصوم منه أي شيء ስለዚህ ምንድነው አንተ መግብ ተባለ ማለት ነው በሽተኛ የሆነ ሰው ጾም ይባል ካልቻለ نعم ይሄ በሽታው ማይወግድ ከሆነ አንተ እያንዳንዱ ቀን መግብ ተባለ ማለት ሁሉም ተስማሚ በሆነ መልክ አላህ عز وجل መደንገጉ ሸሪዓችን በእዝነት የተሞላ መሆኑን በጥበብ የተሞላ መሆኑን نعم ያሳያል ማለት ነው منشرحا به صدره ደረቱ ደስተኛ ሆኖ ክፍት ሆኖ ሳይጨናነቅ نعم تسمامي ሆነው ነገር ይፈጽም ዘንድ ማለት ነው ومطمئنة به نفسه እየተረጋጋች ሆና يرضى بالله ربا ايوه የሚደሰት ሲሆን بالله بالله ربا ጌታው በመሆን በኩል ማለት ነው وبالاسلام በእስላም የሚደሰት ሲሆን ዲንን ሃይማኖቱ አድርጎ በመያዝ በኩል ማለት ነው ومحمد صلى الله عليه وسلم በነብዩ አለይሂ ሰላቱ ሰላም ይደሰት ዘንድ ነብይ ከመሆናቸው በኩል ማለት ነው ሳይጨናነቅ ማለት ነው ደስተኛ ሆኖ ሁሉም አላህ ጌታው በመሆኑ ይደሰት ዘንድ ኢስላም ሃይማኖቱ በመሆኑ ይደሰት ዘንድ ነብዩ መሐመድ አለይሂ ሰላቱ ወሰለም ነብዩ በመሆኑ ይደሰት ዘንድ ሁሉም ሰው ከአቅሙ ጋር በሚሄድ መልክ ነው አላህ የደነገገው ሸሪዓችንን ነው فاحمد الله ايها المؤمنون ان انت مؤمنون ወይ አላህን አመስግኑት على هذا الدين القيم በዚህ ትክክለኛ የሆነውን ዲን አላህ ስለሰጣችሁ አመስግኑት وعلى ما انعم به عليكم
በእናንተ ላይም አላህ በዋለላችሁ ጸጋ አላህን አመስግኑት አላህ አጠቃቅሟችኋል አላህ ትልቅ ውለታ ውሎላችኋል አመስግኑት من هدايتكم له نعم إن رمضان እንድትጾሙት ወይም ደግሞ ይሄን እንድን نعم እንድትይዙት አላህ ሂዳያውን ስለሰጣችሁ ማለት ነው وعلى ما أنعم به عليكمنا من هدايتكم له ለትክክለኛው ለሆነው ድን አላህ ስለመራችሁ ስላቀናችሁ አላህ Subhanahu Wa Ta'ala አመስግኑት ይላሉ ሼኹ ማለት ነው وقد ضل عنه كثير من الناس በርካታ ሰዎች ከዚህ ድል ላይ ጠመዋልና በርካታ ሰዎች ጠመዋል እናንተን ግን አላህ ሂዳያውን ስለሰጣችሁ ይሄንን ድን እንድትይዙት አላህ ስላደረጋችሁ አላህ Subhanahu Wa Ta'ala ልታመስግኑት ይገባችኋል ነው ወስአሉሁ አላህን ጠይቁት አዩሰቢተኩም ጽናቱን እንዲሰጣችሁ عليه በዚህ ድል ላይ ኢለል መማቲ እስከምትሞቱ ድረስ ለተሞታችሁ እስከሚመጣ ድረስ አላህ ጽናቱን ይሰጣችሁ ዘንድ አላህ Subhanahu Wa Ta'ala ተማጽኑ ይላሉ اللهم إنا نسألك الله إنا نتيقهلن بأن أننا نشهد يمن مسكر سنوان أنك أنت الله لا إله إلا أنت كانت وجه بحق يملك أملاك يلل مهون يمن مسكر سنوان انتيقهلن الأحد عند بيتنيا ستوان الصمد يفطران هلو يبلاي ألك وانا تقطع تاري جيجي عندهم يفطران هلو متجا ستوان مالتنا الصمد يملو የፍጥራን ሁሉ نعم ጉዳይ ፈጻሚ ብቸኛ የሆነ መጠጊያቸው نعم የበላይ አላቂ ማለት የበላይ አለቃ የበላይ ተቆጣጣሪ ማለት ነው አሶመድ የሚለው ማለት ነው الذي لم يلد ያልወለደ የሆነና ولم يولد ያልተወለደ የሆነው ጌታ ማለት ነው ولم يكن له ለርሱ የሌለው ሲሆን ኩፉን ቢጤ የሌለው ሲሆን احد አንድ ማለት ነው يا ذا الجلال የልዕልና ባለቤት የሆንከው والإكرام نعم وسن يلش شروطنا لقسنا بالبيت ستوهن مالته الله سبحانه وتعالى وسن يلش لك يلش وسن يلش يهونا شروطنا لقسنا بالبيت يهونكو جيتاتين وي يا منان ولو مالت بصفات يمي لقس يهونا جيتا مالتنا منان مالت العظيم الهبات الوافر العطايا يعني اسم من أسماء الله سبحانه وتعالى كالله سبحانه وتعالى سموش عندنا منن مات بصفات لباروتو ጸጋዎችን የሚለግስ የሆነ የተለያዩ ጸጋዎችን በመስጠት ባሮቹን የሚያንቦሻቦሻቸው የሆነ ማለት ነው يا بديع السماوات والارض سبع سماواتنا ምድርን ምንም አይነት ምሳሌ ሳይኖር የፈጠርክ የሆንከው ጌታ ማለት ነው بديع የሚለው من أسماء الله سبحانه وتعالى بمعنى مبدع ማለት ነው أي خالقهما ማለት ነው على غير مثال سابق ያለፈ የሆነ ምሳሌ ሳይኖር ሰባት ሰማያትና ምድርን ያለ ምሳሌ የፈጠረ የሆነ ጌታ ማለት ነው ያ ሐዩ ህያው የሆንከው ጌታችን ሆይ ያ ቀዩሙ ራስህን ችለህ የምትኖር የሆንክ ጌታ ማለት ቀዩም ብሎ ማለት ራሱን ቻይ ማለት ነስአሉከ እንጠይቀሃለን አንተ ወፍቀና ተውፊቁን ልሰጠን ስኬታማዎች ልታደርገን لما تحب ለምትወደው ነገርና ወተርዳ አንተን ለሚያስደስት ነገር نعم توفيق للسدن انطيقها لن وأن تجعلنا تادر جنزن ممن رضي بك ربا أنت جيتا أدرقوا ما دستن ياكوون السوج تادر جنزن وبالإسلام إسلام بتملكة دينا هيمانو تأدرقوا بما دستن ياكوون السوج تادر جنزن ومحمد صلى الله عليه وسلم نبي محمد عليه الصلاة والسلام ملك تنيو أدرقوا ما دستن ياكوون السوج تادر جنزن ونسألك أن تطيقها لن أن تثبتنا على ذلك إلى الممات بالزملاء إلى تموتاتشن اسكم درس سنات تستنزن وأن تغفر لنا الخطايا والسيئات إتلا يونجلو تاتشنم يكرتاتا درقلنزن وأن تهب لنا لن يم تستنزن منك كانت هنا رحمة إذنة إنك أنت الوهاب أنت سكي لقاش ونكيتانا هنا وصلى الله وسلم على نبينا محمد وعلى آله وصحبه وأتبعه إلى يوم الدين هذا والله أعلم وصلى الله وسلم على نبينا محمد